ሰላም በመላው ዓለም የምትገኙ ውድ የኢታ ቲቪ ቤተሰቦቻችን እንደምን አላችሁ? ዛሬ እንደምታዩ እንግዲህ ለመውጣት ተነስቻለሁኝ። እንግዲህ ከተማችን ላይ አዳዲስ ነገሮች ሲኖሩ በቀደምትነት ወደ እናንተ በማድረስ ኢታ ቲቪ ይታወቃል። ዛሬም እንደተለመደው ከአንድ ቦታ ተደውሎልኛል። የከተማችን የሰሞኑ መነጋገሪያ ቦታ ነው። አዲስ ነገር ምን እንዳለ አላውቅም። እኔም ከእናንተ ጋር ሂጄ ነው ማየው። ምንድነው? የት ነው ቦታው? ያለው አዲስ ነገር ምንድነው? ዝግጅት የሚለው እስከ ፕሮግራም ፍጻሜ ድረስ ከኔ ጋር ከቆያችሁ የምታይ ይሆናል። ይህ ኢታ ቲቪ ነው። እኔ ደግሞ ራሄል ላይ ተከተሉኝ እንዴ። እሺ እንግዲህ የኢታ ቲቪ ቤተሰቦቻችን እኔ እንግዲህ አሪፍ ቦታ ሲሆን ብቻ የሚሄድ አልወደም ከእናንተ ጋር ነው። የት እንደምሄድ ፕሮግራሙ እንደሆነ እስከ ፍጻሜው ለሞካሻችሁ ተከተሉኝ። እንደና መጣሽ ቆየሽ። ዛሬ ልዩ ድግስ ደግሰን እንግዲህ ጠብቀናችኋል። ብቻዬን እናወራለን። እሺ በድጋሚ እንኳን ደህና መጣሽ። ምህረት እባላለሁ። የጊፍት ሪል ስቴት ሽያጭ አማካሪ ነኝ። እንግዲህ ጊፍት ሪል ስቴት ይታወቃል። አሁን ተከታታይ ካምፔን ስናዘጋጅ ነበረ። ይሄ የመጨረሻውና አራተኛው ካምፔናችን ነው። ያ ማለት ደግሞ በአመት አንድ የበጀት መዝጊያ ቆንጆ ቅናሽ አድርገን እንደዚህ አይነት ኤክስፖችን እናዘጋጃለን። ኦኬ ሰሞኑን ጊፍት የሚባለው ለዚህ ነው? አዎ ይሄ የሰኔ 30 ይታወቃል በጀት መዝጊያ መሆኑ። እሱን በማስመልከት ጠቀም ያለ ቅናሽ ለከስተመሮቻችን በማዘጋጀት አሁን ለ10 ቀን የሚቆይ ካምፔን ነው ያዘጋጀነው። 5ኛው ቀን ላይ እንገኛለን። ጥቂት ቀን ይቀራሉ ማለት ነው። ዋው ደስ ይላል። ትልቅ የምስራች ነው ይዘሽ የጠበቅሽኝ። በጣም ምንድን ነው እሱ ላይ ያለው ነገር? ምክንያቱም ሰሞኑን በጣም ጊፍት እየተባለ እየሰማኝ ነው። አክቹዋሊ ግን እንደዚህ ኤክስፖ ምናምን እንዳለ አላወቅኩኝም ነበርና አሁን ለየት ያለ ነገር ሜቢ የምትነግሪኝ ነገር ነው? የኢታ ቤተሰቦች በዛው ይስሙ። መልካም። አዎ ብዙ አዳዲስ ነገሮች ለየት ያለ ነገር ይዘን የቀረብነው ግን ጊፍትን ለማያውቅ ከስተመር ወይም ደግሞ ለአንቺ ቤተሰብ ጊፍት ሪል ስቴት ያው አንጋፋ ከሚባሉት ወይም ኢትዮጵያ ላይ ሪል ስቴትን ከጀመሩት ጀማሪ ከሚባሉ ሪል ስቴቶች ምናል አንዱ ነው። እንደ ሪል ስቴት ከ2 አስርት ዓመታት በላይ ሪል ስቴቱ ላይ በዚህ ዘርፍ ሰርቷል። ከዚህም ጋር ተያይዞ ደግሞ ወደ 3 መንደሮችን አስረክበናል። እንደ መንደር 4ኛ መንደራችን ነው ይሄኛው። ተጨማሪ ሳይቶች ደግሞ በለገሃር በተጨማሪ ሲኤምሲ፣ ተክለ ሃይማኖት፣ ቦሌ አትላስ እንዲሁም 22 ላይ በሽያጭ ላይ ነው። ይሄ ግን ትልቁ የሚባለው ሳይት ነው። ለገሃር በጣም ደግሞ ሴንተርም ነው አይደለ? በጣም ደስ ይላል። ያው ኤክስፖ ቅናሹ ለሁሉም ሳይቶቻችን የሚሰራ ነው። ኤክስፖን ግን እዚህ ለገሃር መሀል ከተማ ነው እንደምታውቂው። ለየትኛውም አቅጣጫ ኢዝሊ አክሰስ ማድረግ የሚቻልበት ዳውንታውን ነው። 85000 ካሬ ሜትር ይሸፍናል ፕሮጀክቱ። ከ85000 ካሬ ሜትሩ ደግሞ በጣም የሚገርምሽ ወደ 23000 ካሬ ሜትር ወይም ደግሞ 2.3 ሄክታሩ ግሪን ኤሪያ ነው። ስለዚህ የራሱ ፓርክ አለው ማለት ነው። ሰው ለመዝናና ሌላ ቦታ መሄድ አይጠበቅበትም። እዚህ ልታስቀሩት ነው? እዚህ እንዲዝናና በሚገባ። ስለዚህ ይሄ 23000 ካሬ ሜትር ከቨር የሚያደርገው የራሱ መዝናኛ ስፍራ፣ ትንሽ ፓርኮች አሉት። ሌላው ደግሞ መዋኛ ገንዳ፣ የስፖርት ማዘውተሪያ ስፍራዎች፣ ልጆች ይኖራሉ። ለልጆች መጫወቻ ምቹ ግሪን ኤሪያ ነው ፕላን ያደረግነው። ሌላው ደግሞ ትምህርት ቤት፣ የገበያ ተቋማቶች፣ ሁሉንም አይነት ግብይት የሚፈጸምበት እንዲሁም ደግሞ የጤና ተቋማቶችን በውስጡ የያዘ ነው። ስለዚህ ከፋሲሊቲ አንጻር ለግብይት፣ ለመዝናናት፣ ለጤና ወይም ለትምህርት ሌላ ቦታ መሄድ አይጠበቅበትም። ከስተመሩ ሁሉንም በአንድ ግቢ የሚያገኝበት በጣም ቅንጡ መንደራችን ነው። እዚህ ሰው ጊፍት ሲኖር እኮ እንዳባባልሽ ቤት ብቻ አይደለም የምንሰጠው አይነት ነገር ነው። ሆስፒታል፣ ትምህርት ቤት፣ ግሪን ኤሪያ ተዝናንተው በቃ ኦል ፓኬጅ አይነት ነገር ነው። በትክክል በጣም ደስ ይላል። አክቹዋሊ ጊፍት እኮ ሪል ስቴት አሁን እንደዚህ በደንብ አማራጭ ሳይኖር ሪል ስቴት ሲባል አይምራችሁ ውስጥ የሚመጣ ነው አይደል? ከነ ማስታወቂያው ምን ነበረ? ጊፍት ሪል ስቴት
ደስ ይላል። ሰው አሁን ደግሞ በጣም ተጠናክራችሁ እንደመጣችሁ ነው የሚያስታውቀው እና በጣም ደስ ይላል። ቴንኪው ስለጠራሽ አመሰግናለሁ። ምንም ማለት ለአንድ ቀን ደግሞ እዚህ አሁን አንቺም አንድ ቤት ገዝተሽ ወይም ሱቅ ገዝተሽ እስከ 5 ቀኑም አስቤ ልምጣ ካልሽም ስለዚህ ከመቼ ይቆያል? እስከ ሰኔ 23 ድረስ ይቆያል። ሰኔ 23 ድረስ ይቆያል። ግን ቀድሞ ለመጡት ከስተመሮቻችን ምንድነው በምርጫ የተሞላ እድል ይኖራቸዋል። ከፍሎር ከቪው አንጻር ከቤቶች አንጻር ምክንያቱም የወጡ ቤቶች ውስን ስለሆኑ የሚፈልጉትን አይነት ካሬ የሚፈልጉትን አይነት ቪው የሚፈልጉትን ፍሎር ምርጫቸው ከፍ ያለ ይሆናል በጊዜ በመጡ ቁጥር ማለት ነው። ስለዚህ ቀድሞ መምጣት ሞር በደንብ ኦፕሽኖችን ይኖራቸዋል ማለት ነው። አማራጮችን ይኖራቸዋል። በጣም አሪፍ። በጣም ይሄ የታይም ሊሚቴሽኑን እስከ 25 ነው። በጣም ቀድሞ መጣ ማለት እስከ 23 ድረስ ሰምታችኋል። ቤተሰቦቻችን ትልቅ መረጃ ነው ይዤላችሁ የመጣሁት ብዬ አስባለሁ። እኔ እንደዚህ ኤክስፖ እንዳለ ደግሳችሁ ሬዲ ሆናችሁ እየጠበቃችሁ እንደሆነ አላወኩም። እውነት ለመናገር ደስተኛ ያልሽኝ እንደተለመደው ያው የተወሰኑ ነገሮችን እንጂ እንደዚህ ኤክስፖ እንዳለ አላወኩም። ዋለ እንግዲህ ለመግዛትም እንዲያመችሽ ዲቴል የሆነ መረጃ ልስጥሽ። ያው እንደነገርኩሽ 85000 ካሬ ሜትር ላይ ነው ይሄ ፕሮጀክታችን ያለፈው። ከ85ቱ እንደነገርኩሽ አሁንም በድጋሚ 23000 ካሬ ሜትሩ ለፋሲሊቲ ለግሪን ኤሪያ የተተወ ነው። ህንፃዎቻችን አንዳቸው ካንዳቸው የ30 ሜትር ጋፕ ያላቸው የህንፃ ጫካ ያልሆነ ተራርቀው የሚገነቡ በአራቱም አቅጣጫ ደግሞ ብርሃን ማግኘት እንዲችሉ ተደርገው የተገነቡ ናቸው። ሳይቱን እንደምታዩ 4 ዋና መንገድ ያዋስነዋል። ከዚህ ከለገሃር ዳውንታውን እንደመሆኑ መጠን ወደ የትኛውም አቅጣጫ አክሰስ ታደርጊያለሽ። ሌላው ምንድነው ከዚህ ሳር ቤት ለምሳሌ 2.5 ኪሎ ሜትር መስቀል አደባባይ፣ ሜክሲኮ፣ ቦሌ በቅርብ ርቀት የሚገኙ ናቸው። ለመሀል ከተማ ወይም ለተለያዩ የአዲስ አበባ አሉ ወደ ተባሉ ሰፈሮች ኢዝሊ አክሰስ ማድረግ ትችያለሽ። ወደ ኮምፓውንዱ ስንመለስ በ1 ዓመት ከ6 ወር እንዲሁም በ3 ዓመት የምናስረክባቸው ፕሮጀክቶች ናቸው እነዚህ። በ1 ዓመት ከ6 ወር የምናስረክበው ሳምፕል ብሎክ 1 ብሎክ ናት። አብዛኛው ቤት ተሸጧል። አሁን የተወሰኑ ቤቶች ይቀራሉ። በ3 ዓመት የምናስረክባቸው የወጡ ብሎኮች አሉ። አሁን ለዚህ ካምፔን ብቻ ሰዎች በቀላሉ መግዛት እንዲችሉ ቅድመ ክፍያችንን በጣም ዝቅ አድርገን ነው እየሸጠን የምንገኘው። ከ2 እስከ 5% ነው። በ5% ቅድመ ክፍያ ውል እንሰጣለን ማለት ነው። ሌላው ደግሞ ምንድነው ኢንተረስቲንግ የሚያደርገው 25% ቅናሽ አድርገናል። በማስታወቂያ ዋጋ የምር ትሰጣላችሁ? የምር ነው። አሁን የፕሮሞሽን አይደለም ሪል ቅናሽ ነው ማለት ነው። ከቶታል ፕራይሱ ላይ አንድ ቤት 3 ቤድሩም ሲገዛ አንድ ሰው ቀድሞ ከሚገዛው ብር ላይ 6 ሚሊዮን ብር ይቀንስለታል። ሌላ 1 ቤድሩም ይችላል ማለት ነው። ይህ ቅናሽ ለየት የሚያደርገው ትልቅ መሆኑ ነው። ከዚህ በኋላ ደግሞ የቤቶች ዋጋ እየጨመረ በሚሄድ ወቅት ይሄ ቫሊዩ ከፍ የሚል አይነት ቤት ነው። ምክንያቱም ሎኬሽን ማተር ስለሚያደርግ ማለት ነው። እዚህ ቦታ ላይ አንድ ሰው ንብረት ሲኖረው ከጊዜ ወደ ጊዜ ዋጋው እያደረገ ስለሚሄድ ያው ለልጅ ልጅ የሚተርፍ ቅርስ ነው ማለት ነው። ስለዚህ ከባለ 1 እስከ ባለ 3 መኝታ ነው እዚህ ጋር ያለ 65 ካሬ ባለ 1 መኝታ፣ ባለ 2 መኝታ 108 እና 141 ካሬ፣ ባለ 3 መኝታ ደግሞ 163 ካሬ አለ። ሌላው ደግሞ ምቹ አከፋፈል አዘጋጅተናል። በዚህ ካምፔን ሌላ ለየት የሚያደርገው ነገር ደግሞ ምንድነው የዲያስፖራ ብሎክ አውጥተናል ማለት ነው። አዲስ ብሎክ አውጥተናል። ስለዚህ ስፔሲፊክሊ ለዲያስፖራ ማለት ነው። ስለዚህ ከ3ኛ ጀምሮ የሀገር ውስጥ ነዋሪም የፍሎር አማራጭ ይኖረዋል። ከ3ኛ ጀምሮ ማግኘት ይችላሉ። እንዲሁም የንግድ ሱቆችን በዚህ ማግኘት ይችላሉ። ሌላው ምንድነው ለመኖሪያ ቤቶች የረጅም ጊዜ አከፋፈል አመቻችተናል። በቅናሽ ፐርሰንት ውል ሰጥታችሁ እንደገና ደግሞ በጣም የረጅም ጊዜ የባንክ ኦፕሽን በረጅም ጊዜ እንዲከፍሉ እስከ 20 ዓመት ድረስ 40% እናያይዝላቸዋለን። 60% ደግሞ ፍሌክሰብል የሆነ ፔመንት ስኬጁል ነው ያለን። ያ ፔመንት ስኬጁላችን ደግሞ ቤዝድ ኦን ታይም አይደለም። ቤዝድ ኦን ታይም ሆነ ሰው ሳይገነባ ክፍያ ይጠየቃል። ስለዚህ እኛ ጋር ደግሞ ቤዝድ ኦን ፕሮግረስ ነው። ካልተገነባ ከስተመሩ የመክፈል ግዴታ የለበትም። ስለዚህ የግንባታ ሂደቱን ተከትሎ ነው የሚከፍለው። 14 ዙር ለ3 ዓመት የተከፋፈለ ፔመንት ስኬጁል አለ።
የካሽ እጥረት ሲያጋጥመው አንድ ከስተመራችን ቶለሬት እናደርጋለን፣ እያራዘመ እንዲከፍል እድል እንሰጣለን። ቤተሰብ ነው የምንገነባው፣ ማህበረሰብን እንገነባለን ስንል አንድን ከስተመር እንደ ከስተመር ሳይሆን እንደ ቤተሰብ ነው። በጣም ፖይንቱ ደስ ያለኝ ያነሳሽው ላይ ቤዝድ ኦን ፕሮግረስ መሆኑ ሰዎች አግሪመንት እስከተቀመጠላቸው ድረስ በዚህ ጊዜ ትከፍላለህ እስከተባለ ድረስ ሰው ካልከፈልክ እንዴት ሊገነባ ይችላል የሚል ጫና ስላለ ሰዎች ብዙ ጊዜ ሪል ስቴቶችን ኮምፕሌን ከሚያደርጉባቸው ነገሮች አንዱ ብር እንባላለን ግን ምንም አይነት ለውጥ የለም ሰው በሚገቡልን ቃል መሰረት ዴሊቨሪ ስለማይደርስልን ብለው ትንሽ የመስጋት ነገር አለ። ስለዚህ ሰው ከተገነባለት ብር ከየትም ብሎ ያመጣል። እናንተ ብር ከተሰጣችሁ ቶሎ በቃላችሁ መሰረት ይዛችሁ ከመጣችሁ ትክክለኛው ማህበረሰቡ የምር የማስታወቂያ ሳይሆን የምር ይገነባል ማለት ነውና እሺ በስኳር በጣም ደስ ይላል። የሆነ ቤት ቢሆን ምንድነው በቃውን ግዝት አድርገሽ የሆነ እንደዚህ ደስ ይላል። አሴት ነው። በጣም ሎኬሽን ደግሞ ማተር ያደርጋል እንደነገርኩሽ። እዚህ ጋራ ቀስ ብለሽ እየሰራሽ ቀስ ብለሽ ትከፍያለሽ ምናምን ነገር ግን ሲያልቅና የአመቱ መጨረሻ ወይም በ3 ዓመት በኋላ በእጥፍ ዋጋው ይጨምራል ማለት ነው እና አሴት ነው የሚቀንስ አይደለም፣ እየጨመረ ሊሄድ ነው እና እዚህ ጋር ደግሞ እኛ ቤቶችን ስንሸጥ ቫልዩንም ጭምር ነው የምንሸጠው። ቤት ብቻ አይደለም ቫልዩንም ጭምር ነው የምንሸጠው። ሌላው ደግሞ እዚህ ቅድም ካልሹ ከስጋት አንግል ሰው ይሰጋል በጣም እረከባለሁ ወይ ኳሊቲው እንዴት ነው ይዘገያል ወይ ለሚለው ጥያቄ እኛ ጋራ ሲመጡ ምንድነው ይህን ፕሮጀክት ከመንግስት ጋር በአጋርነት ነው የያዝነው። 70-30 ነው። 30% የግንባታውን አካል ለመንግስት የምንሰጠው፣ 70% እኛ የምንሸጠው ነው ለማህበረሰቡ አፎርደብል በሆነ ፕራይስ ነው። ግን ምንድነው መንግስት ራሱ ኳሊቲውን ፕሮግረሱን በየ6 ወሩ ከንቲባዋ በራሱ እየመጣች የምትከታተለው ሳይት ነው። ስለዚህ በኳሊቲ አንታማም፣ ግን በተጨማሪ የመንግስት አካል እየመጣ ቼክ ያደርገዋል። ከዲሌ አንጻርም በአግሪመንት ስላለን በዚህ ጊዜ እናስረክባለን የሚል አግሪመንት ስላለን በተለያዩ ቻይና ካምፓኒዎች ከፋፍለን እየገነባን ያለነው ለፍጥነት ማለት ነው። የራሳችን ደረጃ አንድ ተቋራጭ አለ፣ ግን በማማከር ብቻ ነው የሚሰራው። ምክንያቱም ለፍጥነት ሲባል ከፋፍለን በቻይና ካምፓኒዎች ነው እያስገነባን ያለ ነው። ስለዚህ ሰው በጣም ትረስ ሊያደርግ የሚገባው አንድ ጊፍትን ነው፣ ነባር ነው። ሁለት ደግሞ ይዘገያል የሚለው የብዙዎች ጥያቄ ስለሆነ እረከበዋለሁ ወይ ብሬን አጣው ይሆን የሚል የብዙዎች ጥያቄ ስለሆነ ከእምነት አንጻር ጊፍት አይታማም። ፕላስ ይሄን ራሱን የቻለ የመንግስት ዲፓርትመንት አለው የሚቆጣጠረው ማለት ነው እና መዘግየት አይችልም። ኳሊቲውንም በዛው ልክ ነው። ስለዚህ ከስተመሩ በተዘዋዋሪ የሚከታተልለት ሌላ አካል አለ ማለት ነው። ሌላው ደግሞ በአዲሱ ፕላን መሰረት ነው፣ በከተማ ልማት በአዲሱ ፕላን መሰረት ነው የገነባን ያለ ነው። ከከተማ ልማት ጋር ተያይዞ የኮሪደር ልማት የመፍረስ እንደዚህ አይነት ስጋት የለውም። ጋራንትድ የሆነ ሳይት ነው። ከዲዛይንም አንግል በጣም ሌክዠሪ ሰፈሩን የሚመጥ አይነት ኮምፓውንድ ነው። አሁን ላይ ያለው ዋጋ ደግሞ በጣም ፌር የሚባል ፕራይስ፣ ከስተመሮችም ሊያመልጧቸው የማይገባ አይነት እድል ነው። ጊፍት የማትችሉት ነገር ቢኖር በጊዜ አለማድረስ የሚፈርስ ማለት በቃላችሁ አለመገኘት አስችሉም እንዳልሽ ከሆነ ቀደምት ናችሁ። ከታማኝነት አንጻር፣ ከዴሊቨሪ ጉዳይ፣ ከጥራት አንጻር እንዳልሽ ደግሞ መንግስትም በአጋርነት አብሮ የሚሰራበት ስለሆነ ምንም አይነት ስጋት ገንዘቤን እበላለሁ የሚሉ እነዚህ ስጋቶች አይኖሩም እና እኔም እንግዲህ የእይታ ቤተሰቦች ቴንኪው እንደሚሉ ከዚህ በሚገባ ይኮሩበታል። ለልጅ ልጅም የሚያወርስ ይሆናል በትክክል። በጣም ደስ ይላል። እውነት እንኳን ነገርሽ። ይሄ መረጃ ቢያመልጥኝ ይቆጨኝ ነበር በእውነት። በእርግጥም እውነትም ቢያመልጥሽ ይቆጭሻል ብዬ አስባለሁ እኔ። ሌላው ደግሞ የሳይቱን ፕሮግረስ አሳይሻለሁ። ግንባታው አሁን 40% ደርሷል። በፍጥነት የተገነባ ነው። በአጭር ጊዜ ውስጥ ወደ 8ኛ ፍሎር የደረስንበት ሁኔታ ነው ያለው። ቆንጆ የከተማ እይታ ያላቸው አፓርትመንቶች ናቸው። አሁን በሳይት ሄደን ያለውን ነገር በሙሉ ሳይት ላይ ያለውን ነገር ደግሞ እናያለን ማለት ነው። እሺ መልካም።
ለምሳሌ ብራንድ አምባሳደር ነኝ፣ ግን ቤት እንድገዛ የሚያስገድደኝ ምንም ነገር የለም። ቤት እንድገዛ ግን ያስገድደኝ ራሱ የሚሰራውን ስራ በማየት ፈልጌ ነው ራሴ። ስለዚህ ሰዎች ሁሉ መወዳቸው የሀገሬ ህዝቦች ሁሉ ጎረቤቶች ቢሆኑ ደስ ይለኛል። በዚህ አጋጣሚ ጥሪ ማስተላልፈው እና ከጊፍት ሲገዙ ምንም እንደማያፍሩ ልጠይቃለሁ። እሺ ሰላም፣ እንዴት ናችሁ? አለን እግዚአብሔር ይመስገን። አጋጣሚ እንግዲህ ጊፍት ባዘጋጀው ኤክስፖ ላይ ነው ያገኘኋችሁና ገዛችሁ ወይስ ልትገዙ ነው? እንደው ስለ ጊፍት አሁን ያላችሁበትን ብትነግሩኝ። ካሜራ ይሄን ዲስካውንቱን እንትኑን ኤክስፖን ምክንያት በማድረግ መጥቼ አሁን ልገዛ ነው። ወሰኑ ሊገዙ? አዎ። እና ያው ዲስካውንቱ እንዳያመልጠኝ ሰኔ ላይ ስለሆነ የበጀት መዝጊያ ነው ብለው እንትን ስላሉ በዛ አሪፍ አጋጣሚ ነው እና ለጋሪያል ይሄን ያህል ጥሩ ግንባታ ነው እየገነቡ ያሉት እና ይሄን ዲስካውንት ተጠቅሜ አከፋፈላቸውም ጥሩ ነው። ቅድመ ክፍያው 5% ስለሆነ አትራክት አድርጎኝ ያን በዚህ ምክንያት ያው አሁን እየጨረስኩ ነው ያለሁት። ደስ ይላል። ቤት የሚያክል ንብረትን የሚያክል ነገር ለመግዛት መወሰንና እንደሱ ነው ያደረጉት ነገር በጣም ምንድነው? እስቲ ስለሱ ያው ቤት እንግዲህ መሀል ከተማ ላይ በጣም ወሳኝ። አሁን መሀል ከተማ ላይ ቢኖርበት ቢከራይ ኢንቨስት ቢደረግ ጥሩ ያለው መሀል ከተማ ላይ ስለሆነ ቢዝነስ ቦታ ላይ ስለሆነ እንዲህ ያሉ ቦታዎች ላይ ኢንቨስት ማድረግ ጥሩ ነው እና ለዛ ነው ይሄንን ወደዚህ ውሳኔ የደረስኩት። ደስ ይላል። ስለዚህ ወስነዋል፣ በቃ ዛሬ ሊገዛ ነው ማለት ነው? አዎ ዛሬ ያው እንግዲህ ፊርማችንን እናስቀምጥ ነው። ዋው ደስ ይላል። አይ ጥሩ ሴልስ ነው ማለት ነው። አንተም አዎ በጣም ትለኛለህ። እሳቸው የተሰፈሩ በደንብ ስለሚያውቁት እድሉን ልጠቀም ብለው ነው የመጡትና አከፋፈሉም ጥሩ ስለሆነ ያመቻቸ ነው። ፕራይሱ ሁሉም ነገር ከአካባቢው አንጻር ጊፍትም ስለመረጡ በጣም ደስ ብሎናል። እኛም ዲስካውንት ስላደረግን እድሉን እንዲጠቀሙ ብለን ነው ይህን ነገር ያመቻቸ ነው እና ደስ ብሎኛል በጣም። ይህ እንኳን ደስ ያላችሁ። እንግዲህ ያለ ሜሲሳይ ቤት ያርገው። አሜን። እናመሰግናለን። እሺ በቃ ቡናችንን ከጠጣን አሁን ደግሞ ሳይት ሄደን ያለውን ነገር እናያለን። ለሴፍቲ ሄልሜታችንን እናደርጋለን። ሳይት እንሄዳለን ማለት ነው። ያው ይሄኛው ከፊት ለፊታችን ያለው G+21 ነው። ሁሉም ቅድም እንደነገርኩሽ G+21 ሆነው ግን ይሄ በ18 ወር የምናስረክበው ነው። አሁን እንደምታዩ 8ኛ ላይ ደርሷል። ይህ በአጭር ጊዜ ነው እዚህ ላይ የደረሰው። በ5 ወር አካባቢ 8ኛ ላይ ደረሰው። ወደ ታች 3 ቤዝመንት አለው ለፓርኪንግ ማለት ነው። እዚህ ጋር ልክ ፍሎር ፕላን ላይ እንዳለ ሁሉ ይሄኛው ብሎክ ማለት ይሄኛው ብሎክ ነው። ቀጥሎ ያለው ብሎክ ደግሞ ይሄ ብሎክ ነው። በመሃሉ 30 ሜትር ጋፕ አለ ብዬሽ ነበረ። በጣም ሰፊ ጋፕ አለ እንደምታዩ። ስለዚህ ምንም አይነት የብርሃን የመከለል ሼድ የማድረግ ነገር የለውም። በጣም ተራርቀዋል። ሌላው ምንድነው ፕላናችሁ ወይም ዲዛይን ላይ ያለው ነገርና መሬት ላይ ያለው ነገር በፍጹም አይለያይም፣ ተመሳሳይ ነው። ብዙ ጊዜ ከስተመሮች እንደውም ኮምፕሌን ያደርጋሉ። ዲዛይኑ ሌላ ነው፣ የምታስረክቡት ቤት ደግሞ ሪቨርስ ዋን ሌላ ነው ይላሉና እንደምታዩ እዚህ ጋር ያለ ብሎክ እዚህ ጋር አለ፣ ተመሳሳይ ነገር አለ ማለት ነው። የገባንበት መንገድ ክፍተቱ እያንዳንዱ ነገር መሬት ላይ አክቹዋሊ የምንሰራው ጋራ ተመሳሳይ ነው ማለት ነው። ስለዚህ ፕላን ላይ ያሳየናቸውን መንደር ነው የምናስረክባቸው ማለት ነው። ስለዚህ ግንባታው የሚታይ ነገር ስላለው ባለፈው ስመጣ ተመሳሳይ ነው። በዚህ ልክ አላደገም ነበር። በትክክል ይሄኛው ፋስት ትራክ ይባላል። ዙም ይናል እንትን አላልኩኝ። በቅርብ ጊዜ ስለዚህ እንደምታዩ ነው ምስክር ነሽ ማለት ነውና በሚገርም አይነት ፍጥነት ነው እየተገነባ ያለው። ይሄ ደግሞ ለከስተመሮቻችን እምነትንም ጭምር ያሳድራል። ድጋሚ ሲመጡ ድጋሚ ምን ላይ ደረሰ ብለው ሲመጡ እስከማያውቁት ድረስ ተቀይሮ ይጠብቃቸዋል ማለት ነው። ሁሌም በተመጣ ቁጥር የሆነ ነገር አዳዲስ ነገር የሚያገኙበት ሳይት ነው ማለት ነው። ላይ ያለውን ነገር ደግሞ ወተን ከቪው አንግል እናያቸዋለን ማለት ነው። አሁን የምንገኘው በ3 አመት የምናስረክበው ብሎክ ላይ ነው። ከጀርባችን አንድ ብሎክ አለ። ይሄኛው ብሎክ 6 ይባላል። በ3 አመት ነው የምናስረክባቸው። እነዚህ ግንባታቸው እንደምታዩ በሚገርም አይነት ኳሊቲ በቆንጆ ፍጥነት የተገነባ ነው። ቆንጆም የከተማ እይታ አለው። እንደምታዩ ከጀርባዬ የአብዛኞቹ ቢሮዎች ሄድ ኦፊስ ከዚህም ይታያሉ። ንግድ ባንክ፣ ወጋገን፣
ላይክ ፖስታ ቤቱ፣ አማራ ባንክ ሄድ ኦፊስ ከጀርባ እንደምታዩ ነው የከተማ እይታ። ቀጥታ ደግሞ ሜክሲኮ የሚወጣው አዲሱ መንገድ ነው። እሱም እንዲታያል። ፕሮግረሱ ይሄን ይመስላል። ሌላው ደግሞ እያንዳንዱ ህንፃ G+21 ነው። ቅድም እንደነገርኩሽ ከስር ሁሉም 3 ቤዝመንት አላቸው ለፓርኪንግ። አዲሽናል ግን G+4 ፓርኪንግ ብቻ የሆነ ህንፃ አለ። ስለዚህ አንድ ሰው ከአንድ መኪና በላይ 2-3 መኪና ማቆም የሚችልበት በቂ የፓርኪንግ ቦታ አለን ማለት ነው። ስለዚህ ይህን ይመስላል ሳይታችን። እንደወደድሽው ተስፋ አደርጋለሁኝ። መሀል ከተማ መኖር የማይፈልግ ሰው የለም። አዎ እሱ ደግሞ እኔ ጸጥታ ፈልጋለሁ ካሉ ደግሞ ያለው የግሪን ኤሪያ ሰላም ስለሚሰጥ ጸጥታ ላይ ግን መሀል ከተማ ላይ ሆኖ ወጣ ቢሉ ደግሞ እንደዚህ አይነት የባንኮች ሄድ ኦፊስ ያሉበት እንግዲህ ንግድ ባንክ ፊት ለፊታችን ይታየናል እና ሜክሲኮ ሴንተር ላይ መሆኑ ምንም ጥያቄ የለውም። በትክክል ለሜክሲኮ ብቻ ሳይሆን ለሳር ቤት አፍሪካን ዩኒየን ማለት ነው፣ ለቦሌ ለመስቀል አደባባይ በቅርብ ርቀት ላይ ነው የሚገኘው። ስለዚህ ይህን ቦታ ሊመርጠው የማይችል ሰው አይኖርም። በትክክል ለእይታ ቤተሰቦቼ ይህንን ያክል መረጃ ዛሬ ይዤላቸው ስለመጣ ደስ ብሎኛል። ምናልባት ለእይታ ቤተሰቦች መጨረሻ ላይ ማለት የምትፈልጊው እዚህ ድረስ ከመጣሽ አይቀር ራሄል ይህን ነገር ይሰመርበት የምትይው ነገር ካለ የሚሰማው ድጋሚ ደስ ይለኛል። እንግዲህ ለቤተሰቦች የምለው ነገር ቢኖር ከአንጋፋው ጊፍት ሪል ስቴት በመሀል ከተማ ለገሃር የድሮ ባቡር ጣቢያ፣ በሲኤምሲ ተክለ ሃይማኖት፣ ቦሌ አትላስ እና 22 በዚህ ካምፔን ወቅት ብቻ በቀሩት ጥቂት ቀናት ውስጥ በ5% ቅድመ ክፍያ ከባለ 1 እስከ ባለ 3 መኝታ እንዲሁም ደግሞ የባንክ ኦፕሽን 40% ተመቻችቶላቸው በረጅም ጊዜ በኢትዮጵያ ብር ተዋውለው በ20 እስከ 25% ባለው ቅናሽ ቢገዙ ሞር አንቺንም ያመሰግኑሻል። ምናልባት ግን በእኛ በኩል በምንድን ነው አሁን መምጣት ፈልጉ ከዚህ ቪዲዮ በኋላ እንዴት ሊያገኟችሁ ይችላሉ? መልካም መምጣት ለሚፈልግ ደግሞ እዛም ሆኖ መረጃ ለሚፈልግ ሰው በ0909040060 ቢደውሉ ያገኙናል። በሀገር ውስጥ ያሉ በውጭም ያሉ በዚህ ቁጥር ቢደውሉ ያገኟቸዋል። አዎ በዚህ አጋጣሚ ውጪ ሆኖ መግዛት ይቻላል። ከኛ ሪል ስቴት በዲኤችኤል አግሪመንታችንን የምንልክላቸው ይሆናል። አስፈላጊውን መረጃ ፋይል እዚህ ሆነ በተለያዩ ዲጂታል በሆኑ ተደግፈን ይህን ሽያጭ ማከናወን ይቻላል ማለት ነው። በጣም ደስ ይላል። ከልብ አመሰግናለሁ። እኔም በጣም ነው የማመሰግነው። መልካም ጊዜ